ስንት ነው የጎደለ? 500 ሺህ ብር የሚያበድረኝን ሰው ስላገኘው ለአውሮፕላን ትኬትና እዛ ሄደን ቆይ ለሚያስፈልገን ነገር 1.5 ሚሊዮን ብር ያስፈልገኛል። ጋሺ ትንሽ እኮ ነው የጎደለው። አዎ ትንሽ ነው። ጊዜ ቢኖረኝ ያገኘው ነበር፣ ግን ደግሞ ጊዜ የለኝም። ግን ግዴታ ደግሞ በዚህ 3 ቀናት ውስጥ እሱ ብር ማግኘት አለብኝ። በቃ ጋሺ እንፈልጋለን። ቆይ የት ተብሎ ይፈልጋል ቅድስት? ያለኝን ወዳጅ ዘመድ በሙሉ ጠየቅኩ፣ ግን ደግሞ ያገኘሁት 500 ሺህ ብር ብቻ ነው። ለካ ምን እንዳል ነገርኩ። አይ ክፉ ነገር ከሆነ አትንገሪኝ። ያን ነገር አድርጎልኝ ሰደብ እንደ ጋር ቢያከናነበስ። አይ እኔ አልቀየምም፣ ግን ደግሞ እሱ ያን ያክል እንደተቀየመኝ ደግሞ መስማት አልፈልግም። ያለን ግን እነግራለሁ። እሺ ምን አለኝ? ያው የደረስኩልህ ስላለፉት የጓደኝነት ጊዜያችን ነው ብሏል። አንዳንዴ እዚህ ምድር ላይ በጣም ክፉ ሰዎች ሲያስቸግሩሽ ምን አለ ከዚህ ወጥ ብሞት ብለሽ ስትመኝ፣ ልክ ደግሞ እንደ ሞገስ አይነት ደግሞ ለምድር ጮውን ሰዎች ደግሞ ይፈጠሩልሻል። ኪዲን ከምር ግን በጣም ጥሩ ሰው ነው ከጠበቅኩት በላይ። እኔ ወለታው መልሼ አልጨርስም፣ ግን ደግሞ እንድመልስ ፈጣሪ ደግሞ እሱ ይርዳኝ። ምሳሌ በቃ ይዘሽ እሺ። ደግሞ ውጭ ስትሄጂ አመጣልሻለሁ ያልሽኝን እንዳትረሽ። ሞገስ ብቻ አይደለም ቅድስትም ትልቅ ባለውለታዬ ናት። ወይኔ ቅድስት፣ ወይኔ ተበላ፣ ወይኔ ልድረስላት። ምን ሆነች? ወይኔ ቅድስት፣ ወይኔ ተበላ፣ ወይኔ ወርቁ ተበላ፣ ወርቁ ተበላ። ምንድነው? ማን ነው የሚበላት? ቡራ በቃ አንተ እዚሁን፣ እኔ ሳይበላ ልድረስላት በቃ። ዳጣ ምንድነው? አልገባኝም። ወይኔ ቅድስት፣ ወይኔ ተበላ፣ ተበላ፣ ወይኔ ወይኔ አስበላ፣ ተበላ በቃ። በቃ ልድረስላት ብሩኬ፣ እኔ ልጅ በቃ በቃ እዚህ ጠብቀኝ። ሰላም ሰላም ውድ ቻናል ቤተሰቦቼ፣ አስተኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የምሳሌ ድራማ ዛሬ ብሩክ በጣም ደስ ብሎታል። ብሩ ሞላለት። እንግዲህ የገዛ ጓደኛ አብሮ አደገ ሞገስ ያው ብጣልም እንኳን አልጨከነበት። 1,500,000 ብር መኪና ሽጦ የጎደለው ብር ሞላለት ማለት ነው። ለዚህ ልትታከም ነው ጎድሎኛል፣ ይሄን 1,500,000 ጎድሎኛል እያለ ነበር። ከዛ ዳጣ ሰርፕራይዝ አደረገችው። ብሩን ይዛ መጣ፣ ቼኩን ይዛ መጣ፣ ለብሩክ ትሰጣል። ቆይ ሙጌ ይሄ ብር ይጂቢ ለኔ ይሰጣል? አይ የብሩክ ስም ስላለበት ላንቺ አይሰጥሽም እያለች ነበር። ቅድስት ደግሞ ክብሯን ለመሸጥ እንግዲህ እያሰበች ጋሺ ይቅርታ አድርግልኝ፣ አታስብ፣ በቅርቡ እመጣለሁ እያለች ስትደውልለት ነበር። ነገር ግን ብሩ እንደተገኘ አላወቀችም ማለት ነው። እንግዲህ ቅድስት ተስፋ አደርጋለሁ ምንም ነገር ሳይፈጠር ዳጣ የምትደርስለት ይመስለኛል። ብትደርስለት ደስተኛ ነኝ። ምክንያቱም ምንም ነገር ባደርስበት ምንም ነገር ሳትሆን፣ ምክንያቱም ብሩ ስለሞላላቸው ወይም ደግሞ ብሩ ስላገኘው ማለት ነው። እንግዲህ ሞገስና ዳጣ በነገራችን ላይ የሚጋቡ ይመስለኛል። እንግዲህ ማለት ካላስገደለችው የሚጋቡ ይመስለኛል። ሞገስ ዳጣን የሚወድ ይመስለኛል። ምክንያቱም ዳጣ የምትወደድ ቀለል ያለች ልጅ ነችና የምናጣመራቸው እንሆናለን ማለት ነው። እናጋባቸዋለን ባጭሩ። እና ሉላ ያለችበት ሉላን እሱ እንድትራሰው ግዴታ ሞገስ መሞት አለበት ብሎ ስለሚያስብስና እንግዲህ ዳጣ ስለቤተሰቦቿ ሲወራ እንባ አይኖቿ ሞልቶ ስታለቅስ ነበር። ቆይ ዳጣ አንቺም ታለቅሻለሽ እንዴ? ትከፋለሽ እንዴ? እያለት ነበር። እኔ ሰው አይደለም ለምንድነው የማይከፋኝ? ስለምስቅና ስለምጫወት ለዛ ነው ደስ የምትለኝ እያለችው ነበር። በቃ እሺ ተረጋጊ፣ ቤተሰቦችሽን እናገኛለን፣ ቀድመን እናትሽን እናገኛለን፣ ከዛ አባትሽን እናገኛለን፣ ስለዚህ ተረጋጊ በቃ እያለች ነበር። ከዛ እሺ በቃ ትልና ከዛ ተረጋጋለች። ነገር ግን እጅግ በጣም ከፍቷት ነበር። ከፍቷት አይኖቿን ባሞልቶ እያለቀሰች ነበር። እንግዲህ በቃ ትከፊ አንቺ ስስጀና ስታለቅሺ አታምሪም እያለች ነበር። እኔ እኮ ስስቅ ሳብ ስጫወት ምንም የማይከፋኝ ይመስላል ሞገስ፣ ነገር ግን እኔም እኮ ይከፋኛል፣ ያመኛል፣ ቤተሰቦቼ
ከማን የተፈጠርኩ ጥያቄ ሆነብኛል። ወንድሞች ወይ እህቶችም እኮ ሊኖሩኝ ይችላሉ። ስለዚህ በቲቪ ቀርቤ ወላጆች አፈላልጉኝ ብል ደስ ይለኛል። በቃ በቲቪ ትቀርቢና ቤተሰቦችሽን ትፈልጋለሽ እያለት ነበር። እንግዲህ ብሩክ ከቅድስት ጋር ያወራ ነበር። የጎደለው ብር እንዴት አድርጌ በዚህ 3 ቀን ውስጥ መሙላት እንዳለብኝ እያለች ሳወራት ነበር። ጋሽ በቃ እንደምንም ብለን እንሞላለን እያለች አማራጭ ስታጣ ያው ክብር ሸጪም ቢሆን ብሩ ይሞላል ብላ ታስባለች። እንግዲህ እንዳለችው ከዳጣ ጋር ከተመካከረች በኋላ ካወራች በኋላ እንደዛ ማድረግ ተወስናለች ማለት ነው። ምክንያቱም ምሳሌ አንድ ነገር ጋር ብትሆን እኔ በሞት ይሻለኛል ብላ ታስባለች። እንግዲህ ብሩክ ይሄንን ማድረጋና ማሰቧን በጭራሽ አላወቀም ነበር። እንደዛ ነገር ባቅ ኖሮ ቅድስት እንደዛ እንዳታስብ ወይም ደግሞ እንዳታረክ ያገለግላት ነበር። እንግዲህ ማለት ተስፋ አሁን ተስፋ ቆረጥ ብለን ስናስብ ነገር ግን እንግዲህ የዝና እኔ ከጎንሽ ነኝ የምትፈልገኝ ገንዘብ እሰጥሻለሁ፣ ሞገስን መጀመሪያ መግደል ይኖርብናል፣ ሞገስን ከዛ ብሩክን ከዛ ሰላም ታገኛለሽ እያላት ነበር። አንተ የምትፈልገውን ገንዘብ ከሰጠኝ ሌላ ነገር ቀላል ለኔ ትለዋለች። ግን ቅድመ ክፍያ እፈልጋለሁ፣ ምክንያቱም ሌላ ሰውን ቀጥሬ አስገድለዋለሁ እያለች ነበር። እንግዲህ ብሩክና ሞገስን ለማስገደል ታስባለች። ነገር ግን አሁን ዋነኛው ዓላማቸው የሚሆን ሞገስ ነው ማለት ነው። ምክንያቱም ብሩክ ልጁን ለማሳከም ወጪ ይሄዳል። ነገር ግን ሞገስ ያለበት ሁኔታ እጅግ ከባድ ይሆንበታል ማለት ነው። እንግዲህ ሞገስን ለመግደል የሚያስቡት ዳጣ ሁሌም ከሱ ጋር አትለይም ሞጌ ምንስ እያለች ነገር ግን የዝና እሱ ከሞተ ማለት ሉላ ትረሳዋለች። ነገር ግን አሁን በህይወቱ ያለ ልትረሳው አልቻለችም። ስለዚህ ሞገስ መሞት አለበት ብለው ያስባለች። ቅድስት ደግሞ ድንግልና ወይም ደግሞ ግብሯን ለመሸጥ ትወስናለች ማለት ነው። አረ ምንሽ ነው አንዴ እቻችም ነው እያለች ነበር። ምሳሌ ከምትሞት አማራጭ የለኝም እያለች ነበር። በቃ ካሁን በኋላ የምትፈልጊ ነገር እኔ አደርግልሻለሁ፣ ሞገስን ብቻ አሁን ቀጣይ እርምጃችንን ሆኖ ሞገስን ብቻ ማጥፋት ነው ይለዋል። እና እሺ አንተ የምትፈልገው ነገር በሙሉ አደርጋለሁ ትላለች። እና አሁን ብሩክና ሞገስን ለመግደል ለኔ ብዙ ነገር አድርጎኛል፣ ብዙ ነገር አሰቃዩኝ እያለች እሷ ነች እንደውም ብዙ ነገር የብሩክ ልጅ ምሳሌ ለመግደል ስትሞክር የነበረው ብዙ ነገር የዝና አስተያየት ሳስፈራ አስተያየቱን ተመልከቱ የምር ማለት ነው። አስተያየቱ እጅግ በጣም ያስፈራል። ምሳሌ ይለውድ ምንም አትሆኝም፣ ታክመሽ ትድናለሽ፣ እሺ አታስቢ፣ በቅርቡ ይሻልሻል ይልሽ እያለ ብሩክ ምሳሌን እያጽናናት ነበር። ከዛ እሷም እያየች እንጂ መናገር አትችልም። እያየችም እሺ እያለችው ነበር። በቅርቡ ትታከማለሽ የኔ ልጅ፣ ስለዚህ ምንም አያሳስብሽ እያለ ብሩክ ዳጣ ጋር ይደውልና ቅድስትና የት ሄዳችሁ ነው? እንድትመጪ እፈልጋለሁ። እዛ ላይ ብቻ ነች። ምንድነው የት ሄዳችሁ ነው? ቅድስትም የለችም አንቺም የለሽም። ዳጣ የት ናችሁ? እኔ እፈልግሻለሁ ይላታል። አይ ብሩክ እኔ ሩቅ ቦታ ነው አሁን መምጣት አልችልም። ቅድስትዬም አሁን ትመጣለች አታስብ፣ ሁሉ ነገር ሰላም ለዳጣ ትደውልና ዳጣ ፈርቻለሁ ሰውዬ እኮ ትልቅ ነው እያለች ነበር። አይ እንግዲህ ሁለት ወዶ አይቻልም ቅድስት እያለቻት ነበር። ለማንኛውም ብሩክ እየደወለ ነበር። አሁንም የከፈቱት ላንቺ ብዬ ነው፣ ደውይለት ለብሩክ አናግሪ በጣም ተጨንቋል እያለችው ነበር። እሺ እደውላለሁ እያለችው ነገር ግን አትፍሪ፣ በቃ ራስሽን ጠብቂ፣ መጠጥ እንዳትጠጪ፣ የመጠጣ ሰው አስመስይ እንጂ በጭራሽ እንዳትጠጪ እያለቻት ምክር እየሰጠቻት ነበር። እሺ አልጠጣም ዳጣ፣ ጋሽ ግን ምን ፈልገው ነው? አልነገርሽም አይደለም? አዎ አልነገርኩትም እያለች ነበር። ንጉስ ዳጣ አንድ ላይ ወጥተው ተጫወቱ ነበር። ነገር ግን አንቺም
ሞገስ ለቀልድ ብሎ አንቺ ቤተሰብ የለሽም ቤተሰብ አጣን እያለ ስትለው እሷ በሳቅ እየተጫወተችው ነበር አንድ ላይ ዳጣ ተጫዋችና ሳቅታ ነች ግን ቅድስት ለብሩክ ትደውልና ደህና እንደሆነች እመጣለሁ አታስብ እያለች ጋሽ ይቅርታ አድርግልኝ እያለችው ነበር ቅድስት ለምንድነው ይቅርታ የምትጠይቂኝ ምን የተፈጠረ ነገር አለ ቆይ ደበረሽ እንዴ ምሳሌ እንደዚህ ስለሆነች ስለቻችሁ እያለ አይ በጭራሽ ጋሽ አንድ ማድረግ ነገር ስለነበረኝ ነው አሁን እመጣለሁ አታስብ እኔ ደህና ነኝ አሁን በቅርቡ እመለሳለሁ ትለዋለች እሱም እሺ በቃ ቶሎ ተመለሽ ምሳሌ ብቻ ነች እየጠየቀች ነው እንደውም ገንዘብ ማግኘት አለብኝ ወጥቼ ስለዚህ እባክሽ ቶሎ ነኝ ይላታል እሺ ትላለች ዳጣና ሞገስ አንድ ላይ ሆነው እያወሩ ነበር ቆይ ለምን እያለችው ብሩክ ምሳሌ እየተንከባከባት ነው ምሳሌ የምትፈልጊ ነገር ጻፍልኝ እያላት ጽፈልሽ ውሃ ፈልጋለሁ እንደውም በጣም እንደምትወደው ትጽፋለች ወንድልጅ እኔ ልቃጠል ውሃ ጠማሽ እንዴ እኔ በጣም ወድሻለሁ እያላት ነበር ከዛ እሷም ያየችው ነበር ደህና ትሆንሽ በቅርቡ ይሻልሻል በቅርቡ ትታከማለሽ ምሳሌ እያለቻት ዳጣ በቃ ብሩክ ጋር ዳራሹ ይመለስ እያለችው መኪናሽ ጠፋታ ለምን አትለውም ስትለው ይቻለው አው ወርዱ ለብሩክ እንድሰጥ ይፈልጋሉ 1.1 ሚሊዮን 500 ነው ስለዚህ ይሄንን ለብሩክ ስጡ ልጁን ያሳክም ቶሎ ብሩክ ይለዋታል ለዚህ ነበር ይፈልጉሽ ለድሮ ጓደኝነታችን ነው ያደረኩት ብላል በይልኝ አደውለቱ አትደም አንተ አይሄዳታ እንሄድም ግን ብሩክን በጣም እንትን በይልኝ ምሳሌ ፈጣሪ ይማርልሽ ወይ ከዛ ብሩክ አላመና ደነገጠ ሞገስ ይጎደለ ሁሉን ሞዳልኛል ብሎ አንድ ቀን አልጠበቀም ነገር ግን ራሱን መቆጣጠር አውጥቶ ምን ማድረግ አለብኝ እያለ በጣም ደስ ብሎት ነበር ይጎደለ ብሩስ ሞላለት በጣም ደስተኛ ሆነ እጅግ በጣም ደስ አለው በጣም ደስ አላት አሁን በቅርቡ ትታከማለች ምሳሌ ይዤልሽ እመጣለሁ አልሽ እንዳትረሺ ፈጣሪውን አመሰግናለሁ ያለ ብሩክ ፈጣሪውን እያመሰገነ ነበር አሁን ቶሎ ብለን ምሳሌ ማሳከም አለበት ትለዋለች